ስለ ጉበት ስብ መያዝ በቀላሉ እንዴት በቤት ውስጥ ማስተካከል እንደምትችሉ እናያለን ማለት ነው። ብዙ ሰዎች ክብደት መቀነስ የጉበት ስብን ይቀንሳል ብለው ያስባሉ። ነገር ግን እንደምናየው አንዳንድ ሰዎች ክብደት ቀንሰውም ስቲል የፋቲ ሊቨር ወይም ደግሞ የጉበት ስብ መያዙ ቀጥሎ ይገኛል ማለት ነው። ይህ የሚሆንበት የተለያዩ ምክንያቶች አሉ። ጉበት ስብ መያዝ በአብዛኛው የሚከሰተው ብዙ ሰው የሚመስለው ፋት ነገሮችን ወይም ደግሞ ቅባታማ የሆኑ ምግቦችን በመብላት ይመስላል። ከዛ የበለጠ ግን የጉበት ስብ መያዝ የሚከሰተው ከፍተኛ ካርቦሃይድሬት እና ከፍተኛ ፍሩክቶስ ያላቸው ምግቦችን በመመገብ ነው። ፍሩክቶስ የምንለው ከፍራፍሬ የምናገኘው ሲሆን ስፔሻሊ ደግሞ ፕሮሰስ የሆኑ የተለያዩ ጁሶች ላይ ደግሞ በከፍተኛ ሁኔታ ፍሩክቶስ ይገኛል ማለት ነው። ፍሩክቶስን ፕሮሰስ ማድረግ የሚችለው የሰውነታችሁ ክፍል ጉበት ብቻ ስለሆነ ያ ፍሩክቶስ ጉበት ላይ የሄደ በዲኖቮ ሊፖጀኔሲስ አማካኝነት ወደ ፋት እየተቀየረ ፋት ሆኖ ይቀመጣል ጉበት ላይ ማለት ነው። ስለዚህ አንደኛው ችግር ፍሩክቶስ ነው። ስኳር ሊሆን ይችላል፣ ጁሶች ሊሆኑ ይችላሉ። የተለያዩ ፍሩክቶስ የሚይዙ ምግቦችን በመጠቀም ይሄ ችግር ሊከሰት ይችላል ማለት ነው። ሌላኛው ችግር ከፍተኛ ካርቦሃይድሬት ያላቸው ምግቦችን እንደ ፓስታ፣ መኮረኒ የመሳሰሉ ምግቦችን አብዝቶ መጠቀም። እነዚህም በከፍተኛ ሁኔታ እየበዙ ሲሄዱ ሰውነታችን ላይ ስቶር የሚደረጉት ስቲል ወደ ፋት ተቀይረው ስለሆነ የጉበታችሁን ፋት መጠን በጣም በከፍተኛ ሁኔታ ይጨምራሉ ማለት ነው። ሌላኛው ችግር ምንድነው? ስቲል ፋቲ የሆኑ ምግቦች ወይም ደግሞ ቅባትማ ምግቦችንም ከካርቦሃይድሬት ጋር በጣም አብዛችሁ የምጠቀሙ ከሆነ ለምሳሌ ስጋ ስትበሉ በዳቦ የምትበሉ ከሆነ፣ በሩዝ ጋር የምትበሉት ከሆነ፣ ከፓስታ ጋር ከመኮረኒ ጋር የምትበሉ ከሆነ ይሄም የፋቲ ሊቨር የመያዝ ቻንሳችሁን በከፍተኛ ሁኔታ ይጨምራል ማለት ነው። አሁን የምናየው የፋቲ ሊቨር አይነት ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ነው። አልኮሊክ ፋቲ ሊቨር ዲዚዝ ከሆነ ደግሞ ያው አልኮል በመጠጣት ሊከሰት ይችላል ማለት ነው። ይሄኛው ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ግን ከአልኮል ጋር ምንም አይነት ግንኙነት የለውም ማለት ነው። ስፔሻሊ አልኮል ጠጥቶ የማያውቁ ሰዎች ላይ ራሱ የሚከሰት የጉበት ስብ መያዝ አይነት ነው ማለት ነው። ፋቲ ሊቨር ወይም ደግሞ የጉበት ስብ መያዝ ደግሞ ዳይሬክትሊ ከኢንሱሊን ሬዚስታንስ ጋር የሚገናኝ ነው ማለት ነው። ሰውነታችሁ ውስጥ ከፍተኛ ግሉኮስ እና ፍሩክቶስ እየበዛ ሲሄድ የኢንሱሊን ምርታችሁ በጣም ከፍተኛ የሆነ ይሄዳል። ይህም ደግሞ በኋላ ላይ የኢንሱሊን ሬዚስታንስ ወይም ደግሞ ሰውነታችሁ ለኢንሱሊን እምቢ ማለትን ያመጣል ማለት ነው። ከዚህ ጋር ተያይዞ ኢንሱሊን ሬዚስታንስ እና ፋቲ ሊቨር አንድ ላይ ኮረስፖንደንት ይከሰትባቸዋል ማለት ነው። አንድ ሰው ፋቲ ሊቨር እንዳለው ወይም ደግሞ ኢንሱሊን ሬዚስታንስ በተለይ ዴቨሎፕ እያደረገ እንደሆነ የሚለይባቸው ቀላል 3 መንገዶች አሉ ማለት ነው። የመጀመሪያው ኢንሱሊን ሬዚስታንስ እንዳለባቸው የምታውቁት ከአንገታችሁ ጀርባ ዳርክ ነገር ወይም ደግሞ ጠቆር ያለ ቆዳችሁ እየተቀየረ እየሄደ የመጥቆር ነገር ካለ አንደኛው ኢንሱሊን ሬዚስታንስ ዴቨሎፕ እያደረጋችሁ እንደሆነ፣ ሁለተኛ ለፋቲ ሊቨርም ተጋላጭ እንደሆናችሁ የምታውቁበት መንገድ ነው ማለት ነው። ሁለተኛው ስኪን ታግ የምንላቸው ወይም ደግሞ የተለያዩ ሰውነታችሁ ክፍል ላይ እንደ ጥቁር ነጠብጣብ የሚመስሉ ነገሮች እየወጡ ሲሄዱ በፊት ያልነበሩ ነገር ግን አሁን እየወጡ ሲሄዱ እነዚህም አንደኛው ኢንሱሊን ሬዚስታንስ ዴቨሎፕ እያደረጋችሁ እንደሆነ ምልክቱ ነው ማለት ነው። ሶስተኛው ያው ሆድ አካባቢ ያለ የሰውነት መጠናችሁን እየጨመረ ወይም ቦርጭ ያለው እየጨመረ ሲሄድ አንደኛው ያው ኢንሱሊን ሬዚስታንስ ወይም ፋቲ ሊቨር ዴቨሎፕ እያደረጋችሁ እንደሆነ ምልክቶቹ ናቸው ማለት ነው። ሌላኛው የሰውነት የፊታችሁ ቅርጽ መቀየር፣ ለምሳሌ ክብ እየሆነ መምጣትና በተለይ አንገታችሁ ስር የሚንጠለጠል ስጋ መኖር፣ ይሄኛውም ሌላኛው አንደኛው ኢንሱሊን ሬዚስታንስ ወይም ደግሞ ፋቲ ሊቨር ዴቨሎፕ እያደረጋችሁ ሊሆን እንደሚችል ጠቋሚ ምልክቶች ናቸው ማለት ነው። ይህ ፋቲ ሊቨር በአግባቡ እና በጊዜው የማይጠቀም ከሆነ በተለይ ሞዴሬት እና ሲቪር ላይ ከደረሰ፣ መካከለኛ እና ከፍተኛ የሚባለው የጉበት ስብ መያዝ ላይ ከደረሰ ያው ብዙ ችግሮችን ሊያመጣ ይችላል። ብዙ ሰዎች ያው ቸል የማለት ነገር አለ። ስብ ይዞብኛል ብሎ ቀለል አድርጎ የማየት አለ። ነገር ግን ችግሩ ምንድን ነው? ሰውነታችሁ ውስጥ ያለው ከፍተኛ ኢንሱሊን ጉበታቸውን ከመጉዳት አልፎ የልብ ደም ስሮችን እንዲሁም ደግሞ ጭንቅላታችሁ ውስጥ የሚገኙ የተለያዩ ደም ስሮችን አርተሪዎችን እንዲሆኑ በማድረግ ለስትሮክ ሊያጋልጣችሁ ይችላል። ሁለተኛ ደግሞ ለሀርት አታክ ሊያጋልጣችሁ ይችላል። ስለዚህ ብዙ ሰዎች ፋቲ ሊቨር ያላቸው ሰዎች በፋቲ ሊቨሩ ምክንያት አይደለም ሲሞቱ የሚገኙ። ጥናቶች እንደሚያሳዩት ፋቲ ሊቨሩ እያለ ነገር ግን እነሱ በሀርት አታክ እና በስትሮክ ነው የሚሞቱት ማለት ነው፣ ወይም ደግሞ የሚጠቁት ማለት ነው። ስለዚህ ይህ የሚሆንበት ምክንያት ምንድነው? ጉበታችሁን ላይ ፋት እንዲከማች ያስገደደው ኢንሱሊን፣ ሁለተኛ ጉበታችሁ ኢንፍሌምድ እንዲሆን እያደረገ ያለው ኢንሱሊን ልባችሁ ላይ እና ጭንቅላታችሁ ላይ ስቲል ኢንፍላሜሽን መፍጠሩ ስለሚቀጥል ከዛ ጋር ተያይዞ ከፋቲ ሊቨሩ ይበልጥ ሌሎች ጉዳቶች ይመጣሉ ማለት። ስለዚህ ጉበት ስብ ይዟል ሲባል ማይልድ ሲሆን፣ ሞዴሬት ሲሆን፣ ሲቪር ሲሆን በቶሎ ማስተካከል የግድ ይኖርባቸዋል። ካልሆነ ግን ጉበቱ እንኳን ባይጎዳችሁ ከጉበቱ ውጭ ያሉ ሌሎች ኢንፍሌምድ የሆኑ ኤሪያዎች ስለሚኖሩ በእነዛ ምክንያት ከፍተኛ ጉዳት ሊያጋጥማችሁ ይችላል ማለት ነው። አንድ ሰው የጉበት ስብ መያዝ እንዳለው አረጋገጠ። ከዛ በኋላ ማድረግ የሚችላቸው 3 ሲምፕል ስቴፖች አሉ። ሞዴሬት እና ሲቪር ከሆነ የባለሙያ እገዛ ሊያስፈልጋችሁ ይችላል። ካልሆነ ግን ሲምፕል ስቴፖች አሉ። የመጀመሪያ የሚሆነው ካርቦሃይድሬት የሆኑ ምግቦችን እና ፍሩክቶስ የሚይዙ ምግቦችን ሙሉ ለሙሉ ከምግባችሁ ውስጥ ማስወጣት ነው። በቀን ውስጥ ከ3 እስከ 4 እንቁላል በተለይ ቁርስ ላይ ምንም አይነት ካርቦሃይድሬት ሳትጠቀሙ ወይ ደግሞ ከቬጅቴብል ጋር አንድ ላይ አዋህዳችሁ
ቁርስ ላይ ብትጠቀሙ ከፍተኛ ለውጥ እንደሚያመጣ ብዙ ጥናቶች ያሳያሉ ማለት ነው። ስለዚህ ቁርሳችሁን በተቻለ አቅም ፕሮቲን ማድረግ፣ ካርቦሃይድሬቶችን ቀንሳችሁ ፕሮቲን ማለት ከፕሮቲን ደግሞ ከተቻለ እንቁላል ቢያንስ በሳምንት 5 ቀን 6 ቀን 3-4 እንቁላል ከቬጅቴብል ጋር ብቻ ምንም አይነት ማያያዣ እንጀራ የሚሆን ዳቦ ምን ሳትጠቀሙ ብትጠቀሙ ከፍተኛ ለውጥ ታዩበታላችሁ ማለት ነው። ሌላኛው በቀን ውስጥ ቢያንስ ከ20 እስከ 30 ደቂቃ ወክ ማድረግ ነው። ኢንሱሊን ሬዚስታንሳችሁም የመቀነስ ቻንስ ስለሚኖረው ስለዚህ በቀን ውስጥ ቢያንስ ወክ ማድረግ ከ20 እስከ 30 ደቂቃ በሳምንት 5 ቀን ማለት ነው። ሌላኛውና ወሳኙ በቀን 2 መመገብን መልመድ። በአንዴ ሊከብዳችሁ ይችላል፣ ነገር ግን ቀስ እያላችሁ በቀን 2 መመገብን መልመድ። ይሄ ምንድነው? ሰውነታችሁ ኦልሬዲ ሰውነታችሁ ውስጥ ያለውን ፋት እንዲያቀልጥ እድል እንድትሰጡታላችሁ ማለት ነው። በዚህ ምክንያት ሰውነታችሁ ውስጥ ያለው ስብ በቀላሉ መቅለጥ ይችላል ማለት ነው። ያ እንዲሆን በቀን 2 ጊዜ መመገብ። ሁለተኛ ደግሞ ሳይረባችሁ አለመመገብ። በተቻለ ቁርሳችሁን በደንብ መብላት፣ ከዛ በኋላ ሲረባችሁ ብቻ ጠብቃችሁ መመገብ እንጂ ሰዓት ስለደረሰ አለመመገብ። በጉበት ስብ የምትቸገሩ፣ ስኳር፣ በደም ግፊት፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ በአይቪዲ የምትቸገሩ ሰዎች አዲስ አበባ የምትኖሩ በአካል መታችሁ ሕክምና መውሰድ ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያሉ ሰዎች ደግሞ በዚህ ስልክ ብትደውሉልን የምናማከራችሁ ነው የሚሆነው ማለት ነው። ዋትሳፕ ላይ ብትጽፉልን የምናማከራችሁ ነው የሚሆነው ማለት ነው። እጅግ በጣም ብዙ ሰዎች ታክመው ከእንደዚህ አይነት ህመሞች በጣም ብዙዎቹ ድነዋል፣ ጥሩ ለውጥ አግኝተዋል። በጣም ብዙ ቴስቲሞኒዎች ዩቲዩብ ላይ እና ቲክቶክ ላይ አለ። እነሱን የገባችሁ ተመልከቱ። አመሰግናለሁ።